ሰላም ተናስተልኝ ከሽንፈት በኋላ መተናል ለቼልሲ ደጋፊዎች ስታንፎርድ ብሪጅ ሰማያዊ ሆና አምሽታለች እንኳን ደስ ያላችሁ ማለት እንፈልጋለን እግር ኳስ በህመም ውስጥ ያለ ተስፋና ደስታ በቁጭት ውስጥ ያለ በሰቀቀን የታጀበ ደው ይሄ ፕሮግራም ስራ ሆኖ እንጂ ሊቨርፑላውያን ተሸንፈው ቼልሲዎችን እንኳን ደስ ያላችሁ ብሎ ለመምጣት የማይተናነቀው የሚዲያ ሰው የለም ግን ሊቨርፑሎች በእግር ኳስ ውስጥ ያለውን ሽንፈት የሚደግፉትን ቡድን ውድቀት ሳይሆን የሚያቀርቡትን ዘገባ በመንተራስ ለደጋፊዎቹ ማከላዊነትን የጠበቀ ዘገባ ለማቅረብ ሁሌም እንጥራለን አብዲና ፓቻንን በያላችሁበት ሰላምታችን ይድረሳችሁ የተከበርክ ውድ ወንድማችን አብርሃም ማሩ በትላንትና ሁለት በሱፐር ቻት በሱፐር ስቲከርና በሱፐር ታንክስ ድጋፍ አርጋሃል ከልብ እናመሰግናለን ሊቨርፑል ቢሸነፍም ስለ ድጋፍህ ክብርና ምስጋና ማቅረብ እንፈልጋለን ወንድማችን አስበ ፈቅደ ጊዜ ወስደ ቻናላችን በመደገፍህ በሊቨርፑላውያን በሌላው የአውሮፓ እግር ኳስ ተከታታዮች በአገር ውስጥ እግር ኳስ ተከታታዮች በቻናላችንና በቤተሰቦቻችን ስም እናመሰግናለን አስገራሚው የሊቨርፑል ደጋፊ ቋፍ ሰይድ አስገራሚው ቋፍ ሰይድ ስልካችንን ልካለን እንተዋወቃለን ኢትዮጵያ ውስጥ ካለ በአካልም እንገናኛለን አድማጮች የሊቨርፑል ደጋፊዎች የቼልሲ ደጋፊዎች የዚህ ልጅ ምስል ወይም ደግሞ ማንነቱን እስኪ በፎቶ ለጥፈን ለአድማጮቻችን ለማድረስ እንሞክራለን በትላንትናው ዕለት እኔና ፓቻ የሊቨርፑልን ፕሮግራም ስንሰራ በኮሜንት መስጫ ውስጥ አንድ አስተያየት ሰጥቶ ነበር ጓፍ ሰይድ ይሁን ቋፍ ሰይድ ስፔሊንጉ በእንግሊዝኛ የተጻፈ ስለሆነ ቋፍ ይላል በኪው የሚጀምር ነው ምንድነው ያለን እባካችሁ አብዲ አትጥፋ ሰላም ናችሁ ምናምን ብሎ ሰላምታ ከሰጠ በኋላ የቼልሲውን ስቲቫኦን ያዙት እሱን እንዲይዙልን አርጉ እሱን ነው የሚያስፈራኝ እሱ ከተያዘ ችግር የለም ነው ያለን እሱ አልተያዘም እንደፈራው ችግር ተፈጥሯል እንደዚህ አይነት የንስሪያል አይን ያላቸውን አድማጮች በቻናላችን ማግኘታችን የበለጠ ኩራት እንዲሰማን ያደርጋል ዲቦ ፕላስቲክ ሳይክሊንግ የሚባል አድማጭ አለን ግቡና ኮሜንት መስጫ ላይ እስኪ ተመልከቱ እሱ ተንታኝ እኛ አድማጭ ነው መሆን የነበረብን ብዬ ነው ማስበው እጅግ በጣም ባጭር ቋንቋ ግልጽ በሆነ ቋንቋ የጫውታ አናሊሲስ ሲሰጥ ኮሜንት አይመስልም እሱ የፕሮግራም አዘጋጅ እኛ አድማጭ ነን መስለው እንዲህ አይነት አድማጭ ማግኘታችን ቻናላችን በጣም በማስታወቂያ ባይታገዝ እንኳን በድንቅ በጨዋ በአዋቂዎች የሚከታተሏት ቻናል በመሆኗ ኩራት ይሰማናል ታላቅ ኩራት ነው የሚሰማው ምክንያቱም የአድማጮችን ሌቭል ማወቅ ለአንድ ፕሮግራም ወሳኝ በመሆኑ ሁላችሁንም እናመሰግናለን ሊቨርፑል ስሎትን ይዞ ወደ ስታንፎርድ ብሪጅ ተጉዞ 2-1 ተሸንፏል የዛሬ 14 ወር ከፓቻ ጋር የነበረን ሙጉት ይቀጥላል በሊቨርፑላውያን ዘንድ ሙጉት እንደ ጌጥ ነው የሚታየው ሙጉት እንደ አንድ ትልቅ የክለቡ ክራይቴሪያ ነው የሚታየው ሊቨርፑል ውስጥ በጣም የሚወገዘው አለመከራከርና አለመሞገት ነው በአንዱ የሊቨርፑል ጠርዝ ተቀምጦ አድማጮቹ ደጋፊዎቹ ተመልካቾቹ ከነ ኬኒ ዳግሊሽ ከነ ኬቨን ኪገን ከነ ጆን ባርነስ ያረሽ ስቲቭ ማክማንመን ሮቢ ፎለር ሃሪ ሬድናፕ ማይክሎን ስቲቨን ጄራርድ ጃቪ አሎንሶ ማቸራኖ በቃ ከነ ሀፒያ እነ ሪሳ እነ ፊነን እነ ሃማን በአጠቃላይ እነዛን ሁሉ ያነሱ መጣል እነ ቶሬስን እነ ባሮሽን ሁሉንም እነ ሲሴን ያነሱ መጣል ከፍ ማድረግ መወያየት መጨቃጨቅ አርጀንቲናና ብራዚል ውስጥ ቶስካኖ ይዞ እንደሚወያዩ ደጋፊዎች እንግሊዛውያን በልጆቻቸው አቋም በክለቡ እንቅስቃሴ ትችት እንደ አንድ የክለቡ ጠንካራ ጎን ነው የሚታየው ያው አስተያየት ለማለት ነው እኛ ሀገር አንድ አስተያየት ስንሰጥ
ሁሴንን ተከትለህ ነው መንሱርን ተከትለህ ነው እኛ ለሁሴን ተገቢው መልስ ለመስጠት ከሁሴን ጋር ቀጠሮ እንይዛለን ሁሴን በቅርብ ጊዜ ሊቨርፑል ላይ የሚሰጠውን አስተያየት ብዙ አድማጮች ቅሬታ እንዳላችሁ ገልጻችኋል እኔም ደስተኛ አልሆንኩበት ጉዳይ አለ ላይቭ ሁሴን አስገብተን የናንተን ጥያቄ እናቀርባለን የኛን ሐሳብ ያነሳን እንሞግታለን የራሳችንን ብቻ አንስተን ብናወራ ሁሴን ደግሞ በራሱ ሚዲያ መልስ ቢሰጥ እሰጥ ገባ ይሆንና ወዳጅነታችንን ያቃቅራል ኢትዮጵያ ውስጥ በአንደኛ ደረጃ ምናደንቀው ምናከብረው ወንድማችን በመሆኑ በተቻለ አቅም ላይቭ እንዲገባ እናረጋለን ካልሆነ ግን ፕሮግራማችን ላይ ያንተን ሐሳብ አንስተን እንተቻለን በፕሮግራሙ መልስ እንለዋለን ከዛ ውጭ ማንንም የማንንም ሐሳብ አያራምድ እስሎትን መላው ዓለም ፓቻን ጨምሮ ሲያደንቅ እስሎፕን በመቃወም አንደኛ ነኝ ማለት ራሱ በሽታ ስለሆነ ነው እንደዛ አይነት ነገር ስለማይደገፍ ነው እንጂ ዋንጫ ወስዶ እንኳን አንዳንዴ ደስ ማይለን ነገር ደስ አይለንም ማለት ስሜትን ማክበር ያስፈልጋል ዕውቀት ሳይሆን በቃ ስሜት ነው ቤኒቴዝ ሼራሩ የማይመቻቸው ሰዎች አሉ አርሴን ቬንገር ሳይመቻቸው ቬንገር አውት ያሉ አሉ በቃ እንደዚህ ሞሪኖ ደግሞ ለነሱ አንደኛ የሆነ ለነሱ ሽቅብ ያወጣን ታሪክ የሰራ የሚሉ አሉ ሌሎቹ ደግሞ ኪክ እንደራሽ ነው የእግር ኳስን ያበላሽ ይሉታል እነዚህን ስሜቶች ወደ አንድ ደርዝ ወደ አንድ ጠርዝ ወደ አንድ አቅጣጫ ማምጣት አይቻልም ሰዎች እንደመልካቸው እንደቁመታቸው እንደጾታቸው እንደፍላጎታቸው በእምነት በአሳሰብ ይለያያሉ እኔም በዚህ በኩል ያለኝን ሐሳብ ሳቀርብ በኔጌቲቭ እንዳትወስዱ በቅርብ ቀን እንግዲህ ጀምረናል ዛሬ ባጭሩ እንኳን ለሊቨርፑል ደጋፊዎች የቼልሲ ሁለት የመጀመሪያ ተመራጭ ተከላካዮች ኮልዌልና ፎፋና የሉም በእነሱ ቦታ የሚተኩት ሁለቱ ቻላባና አደረባዮ የሉም የገቡት ሁለቱ የአራቱ ተጠባባቂ የሆኑ ባዲያሺልና አቼፖንግ ሁለት ናቸው እንግዲህ አስቡ መጀመሪያ ዋናው ተመራጭ ቫንዳይክና ኮናቴ እንደማለት ነው ቫንዳይክና ኮናቴ ማለት ያልነው ፎፋናና ኮልዌል የሉም በእነሱ ቦታ የሚተሰለፉት ቻላባና አድርባዮ ከፉላም የመጣው የሉም ከነሱ በኋላ ያሉት እንግዲህ የመጨረሻ የሚባሉ ደግሞ ባዲያሺልና አቺፖንግ ናቸው ሁለቱ ተመቱ 6 የመሃል ተከላካይ ከቼልሲ ወጥቷል 6 የሊቨርፑል አጥቂዎች መጨረሻ ተሸጋሽገው የገቡት እነማን እንደሆኑ አይታችኋል እነ ጀምስ ወደ ኋላ ተመልሰው እነ ካሴዶና ላቪያ ማሉን ይዘው ኋላ ላይ እነማን እንደተመለሱ 6 የመሃል ተከላካይ የወጣበት የተቀጣበት የተመታበት የታመመበት ክለብ ቼልሲ የመጨረሻ ማሸነፊያ ግብ አስቆጥሯል ምን ማለት ነው ይሄ የሊቨርፑል ያጫውት ሲስተም ዊዝን እንደ ዴክላን ራይስ ሁሉም ቦታ የሚያስሮጥ ጉልበት ቪትስ ለዛ ሲስተም አልተገዛም ከፊት ለፊት ላሉ አጥቂዎች ያለቁ ኳሶችን መስጠት ድሪብል አድርጎ ተከላካይ ቀንሱ የሚት ቴክኒሻን ጫዋች ነው ሊቨርፑል ውስጥ መጥቶ ነጣቂ ሆኗል እስቲ ባለፈው ሳምንታት አይታችሁ እንደሆነ አንድ ማስታወሻ ልንገራችሁና በሚቀጥለው ሳምንት ኢንተርናሽናል ውድድር ስለሆነ ለማቀርበው ሐሳብ መከራከሪያ አንድ ፍንጭ ልስጣችሁ አምና ትሬት አሌክሳንደር አርኖልድ ከሊቨርፑል ሲሄድ የተሰጠው ምክንያት በመንጠቁ ደካማ ነው ሲባል ያቀረብኩት ሐሳብ ሊቨርፑል ውስጥ ክሎፕ ያለ በፊትም ነጣቂ አይደለም የትኛውን ታክል ሲገባ የትኛውን ኳስ ሲያስጥላይታችሁታል ሊቨርፑል ውስጥ በሄንደርሰን በሚልነርና በኒዘርላንዱ ዋይናልደም ይሸፈናል ስለዚህ እሱ ፓስ ስሩ ፓስ ክሮስ
ወደፊት ሄዶ ጥሩ ኳሶችን የሚሰጥ ባዶ ቦታ አይቶ ነጥሎ መስጠት አርኖልድ የሚያክል ተጫዋች የለም ግብም ያስቆጥራል ስለዚህ በአርነ ስሎት አጫዋወት እነዚህ የክንፍ ተጫዋቾችን የሚረዱ አማካዮች ስለሌሉ አርኖልድ ተጋልጧል ሄድ አርኖልድ እሱ የሚፈልገውን ተጫዋች ከሌቨርኩዘን ፍሪፖንግን አመጣ ኒዘርላንዳዊ ፍሪፖንግን አሁን ልጁ ያለበትን ደረጃ እዩ አንዴ ከፊት ያሰልፈዋል አንዴ ከኋላ ይሰለፋል ከኒውካስል ጋር በነበረው ጫወታ በአርኖልድ ቦታ 3 ተጫዋቾች የተቀያየሩት ከክሪስታል ፓላስ ጋር መጀመሪያ ብራድሊ ቀጥሎ ሰቦዝላይ እንደገና ሰቦዝላይ ወደ መሃል ሄዶ ከኋላ ያንን የሚያልፈውን የሚሮጠው ልጅ ለመያዝ ፍሪፖንግን አስገባ በአርኖልድ ቦታ አሁን የሚቀያየሩት 3 ልጆች ናቸው በአርሴናሉ ጫወታም ተመልከቱ ሰቦዝላይ ነው ከዛ በኋላ በኒውካስሉም ጫወታ እዩ እንዲሁም በቼልሲ ጫወታ ብራድሊና ሰቦዝላይ ሲቀያየሩ ነበር ይሄ የሚያሳየው ምንድነው ይሄ የሚያሳየን ባመጣቸው ተጫዋቾች ላይ እንኳን የሄደው ልጅ መተካት አልተቻለም አርኖልድን እንዲሁም የዊትስ መምጣት ሳላ ሄትኬ ኢሳቅ ጋክፖ በስሩ ፓስ ወይም ማይነስ ተደርጎ ጨርሶ እንደ የትኛው 10 ቁጥር እንዲደረግበት ያጫወት ሲስተም የለም ንጥቂያ ግፊያ እስከ 12 ኪሎ ሜትር በአንድ ጫወታ እንዲሸፍኑ የተደረገው ጀርመናዊ ዊትዝ ስለዚህ ተጫዋቾቹ መጥተዋል በሪከርድ እንቅስቃሴው ግን ከቀን ወደ ቀን ከጫወታ እየቀነሰ ነው ይሄንን ስንል ሌሎች ደጋፊዎች ጋር ሻይ ቡና ሲባል በመበሻሸቅ በመተቻቸት ይሄ እዚህ ላይ ትልቅ መያዝ ያለብን ነጥብ ለ20 አመት የማንቸስተሮች ላይ የአርሴናሎች አቤቱታ ነበር በዳኛ ነው በገንዘብ ነው በዳኛ ነው በገንዘብ ነው አርሴናሎች ማንቸስተሮቹ ከአርሴን ቬንገር ጋር ከስቴጁ ላይ ዞራሉ ጋርዲዮላ መጣ ይቅርታ ጆዜ ሞሪኖ መጡ ቼልሲ በኢብራሂሞቪች ገንዘብና በሞሪኖ አጫውት ነው በገንዘብ ነው ተባለ ቼልሲ ነቅንቋቸው የእንግሊዝ ሊግ አፈር አብልቶ ሄደ ከዛ በኋላ ጋርዲዮላ መጣ በገንዘብ ነው ተባለ አሁን የተያዘው ደግሞ ሊቨርፑል ነው በዳኛ ነው በገንዘብ ነው በዳኛ ነው አሁን ከሁሉም ክለቦች የበለጠ ወጪ ያወጣው አርሴናል ነው ስለዚህ ትላንት ሲተቸ የነበረበት ትላንት ሲያጠለጥሉ ትላንት ሲወክሱ የነበሩበት መንገድ በዛ ጫማ ተተክተው ስለዚህ ለማንሳት ለመወያየት እግር ኳስ በሎጂክ ተመርኩዞ ትላንት በነበረ ትርክት በነበረ ታሪክ ተንተርሶ የሚደረግ ውይይት ነው እኛ ሀገር ግን ወገብን በነጠላ አስሮ እንደሚሰዳደቡ ኩማሪቶች አይነት ሆኗል እግር ኳስ እዛ ውስጥ አስተያየት ላይ ለመስጠት ነው ብዙ የምንሸሸው የራስን ክለብ ስንተች የራስ ደጋፊዎችም ክብር ሊነኩ ይፈልጋሉ የሌላው ክለብም በጣም ሞራል ሊነካ ይፈልጋል የሀገር ውስጡን ስንዘግብ ቤተሰቦቻችንን ጭምር ክብር የሚነካ ስድብ ይሳደባሉ ምክንያቱም በፖለቲካውም እዩ በማህበራዊ ህይወቱ በምንም ሐሳብ የሚፈራበት ፕላኔቷ ላይ ኢትዮጵያ ውስጥ ነው ወይ በሃይማኖቱ ወይም በዘሩ ወይም በጎጡ ወይም በሆኑ ይመደብና ይፈረጅና ይሰደባል ባነሳው ሐሳብ ላይ ውይይት አይደረግም ፖለቲከኞቻችንን በሐሳብ ከመሞገት ይልቅ ስንት ፖለቲከኛ ነው እንዲሰደድ እንዲወቀጥ ከዚህ በፊት ታስሮ ጥፍሩ እንዲነቀል የተደረገው በተናገረ ብቻ መሳሪያ የለ የጠመደው ፈንጀል ሐሳብ በጣም እንደ ብራቅ እንደ መብረቅ የሚፈራበት ሀገር ነው አሁን ምን እናገራለን በአርነ ስሎት በኩል የማቀርበው ሐሳብ አለ እንወያይ እንተራረማለን ከዛ በኋላ እምቅ ውጤቱ የተጨመቀው ውጤት የሚጠቅመው ለሀገራችን እግር ኳስ ነው ከዛ ውጭ ምናጠልቀው ሜዳሊያ የምንወስደው ኒሻን የለም ክሎፕ ምርጥ ነበር ተሰናበተ በጋራ አዘነን ስሎት አይችልም አልን ዋንጫውን ወስዶ አሳየን አልተቀጣንም አሁን ደግሞ ችግር አለበት ስንል ችግር የለበትም የሚሉትን አናስርም ችግር አለበት የተባልነው ማንፈታም ግን ውይይት ሊቀድም ይገባል በተከታታይ ያጋጠመው 3 ሽንፈት በተመሳሳይ አይነት እንቅስቃሴ ነው ሊቨርፑል ሊታረም ያልቻለው በተጫዋቾቹ ብቃት ማነስ አይደለም በየክለቦቻቸው አስገራሚ ብቃት አምና ድንቅ ፍላጎትና አቅም የነበራቸው ልጆች
ከጊዜ ወደ ጊዜ ከጨዋታ እየወረዱ ነው። በፕሪሚየር ሊግ ውስጥ ደግሞ የእያንዳንዱ ጨዋታ ይጠናና እነዛ በቪዲዮም በእንቅስቃሴም ታይቶ ስለሚመጡ እነዛ ቅኝቶች የራሳቸው የመውጫ ዘዴ ከሌላቸው ተገማች መሆን ይመጣል። ሊቨርፑል በብዙ ክለቦች ተገማች እየሆነ ነው። ተገማችነቱን እንዳይታወቅ ለማድረግ ከነሱ የራዳር አስተሳሰብ ለመውጣት እንቅስቃሴዎች በትናንሽ ነገሮች ሊቀያየሩ ይገባል። ይሄን ደግሞ ለማድረግ የነ ሳቦች ላይ የነ ማካሊስተር የነ ጆንስ የነ መሐመድ ሳላ ያሉት የተጫዋቾች ብቃት ከነ ብራይተን ወይም ደግሞ ቦርማውዝ አንሶ አይደለም። የቦርማውዝና የብራይተን አሰልጣኞችን ለሊቨርፑል መከጀል ወይም ለትላልቅ ክለቦች መመኘት እግር ኳሳዊ ጤነኝነት ነው። አበዛውባችሁ። ፓቻ ስለ ቼልሲና ሊቨርፑል እያንዳንዱን እንቅስቃሴ በስሜት ተንጠን ያላየነው በአሃዝ በቁጥር ያቀርብላችኋል። እኔ የፕሮግራም ማስታወቂያ ነው ይዤ መጣሁት። በዚህ ሰሞን ስሎትን አንስተን እንጥላለን። በአግባቡ መንገዱን ያዙበት ቀን ደግሞ ይቅርታ ጠይቄ እቀርባለሁ። ፓቻ እስከ መጨረሻው በስሎት ተስፋ ሳይቆርጥ በቀነኒሳና በዩዛን ቦልት ላይ የዓለም አትሌቲክስ እምነት እንዳለው ፓቻም በስሎት ላይ እምነት አለው። እኔ ደግሞ ጥርጣሬ ከቀን ወደ ቀን እየሰፋ ለ14 ወራት አብሬ ቆይቻለሁ። በእነዚህ ጉዳይ አንስተን የምናወራው ጉዳይ አለ። ለሌላው ጉዳይ ከፓቻ ጋር ቆይታ አድርጉ። በውጭ ሀገር የምትገኙ በሱፐር ቻትና በሱፐር ስቲከር ድጋፍ አድርጉልን። ኢትዮጵያ ውስጥ በሱፐር ቻት በሱፐር ስቲከርና በሱፐር ታንክስ ድጋፍ ማድረግ አይቻልም። የዩቲዩብ ማስታወቂያዎች የሚሄዱበት አገር ዝርዝር ውስጥ ኢትዮጵያ ስለሌለች ኢትዮጵያውያን የሱፐር ቻትና ሱፐር ስቲከር ድጋፍ ማድረግ አይችሉም። ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን ድጋፍ ልታደርጉልን የምትችሉት ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ደግሞ ለምትወዱት ጓደኞቻችሁ ሼር አድርጉ። ጥሩ አስተያየት በጨዋ ደንብ ኔጌቲቭ የሚሆን ፖዚቲቭ ጥሩ ኮሜንት በመስጠት ለቻናላችን ድጋፍ ታደርጋላችሁ እንላለን። አብዲ ነኝ። በሰፊው ተነቃቅተን እንመጣለን። ቀጣዩን አጭር ፕሮግራም ከፓቻ ጋር ትቆያላችሁ። አርሴናል 2-0 ዌስትሃምን አሸንፈዋል። ማንቸስተር ዩናይትድ ሰንደርላንድን 2-0 አሸንፈዋል። ቼልሲ ሊቨርፑልን 2-1 አሸንፈዋል። ቶትናም ወደ ሊድስ ሄዶ 2-1 አሸንፈዋል። በሙሉ ሶስቱም የለንደን ክለቦች ውጤታማ ሆነው ለንደን ነጭም ሰማያዊም ቀይም ሆናለች። ስለዚህ በትላንትናው ዕለት ለንደን የፈረንሳይ ባንዲራ መስላ ነው ያለችው። ቼልሲን መስላ ሰማያዊ፣ ቶትናምን መስላ ነጭ፣ አርሴናልን መስላ ቀይ። በብሔራዊ አርማ አይነት ራሽያን ስትመስል በእግር ኳስ ደግሞ የፈረንሳይ ብሔራዊ ቡድንን መለያ መስላ አምሽታለች ለንደን። ሊቨርፑል፣ ሰንደርላንድና ዌስትሃም፣ ሊድስ ዩናይትድ ተሸንፈው አድረዋል። ከፓቻ ጋር መልካም ቆይታ እንዲሆን እመኛለሁ። ሰላም ቆዩ በኔ በኩል። እሺ እንደምን ቆያችሁ አድማጮቻችን። አባ መግቢያ ላይ እንዳነሳው ቼልሲ በስታንፎርድ ብሪጅ አስደናቂ በነበረው የምሽቱ ጨዋታ ሁለት የተለያዩ 45ቶችን በተመለከትንበት በሁለት የተለያየ የሁለቱ ቡድኖች አቀራረብ ቼልሲ ጣፋጭ ድል በመጨረሻ ደቂቃ የተገኘ በወጣቱ የ18 ዓመት ብራዚላዊ ቴክኒሻል ተጫዋች ስቲቨን ዊሊያም ግብ 2-1 ሊቨርፑልን ማሸነፍ ችሏል። ከረፍት በፊት የጨዋታው እንግዲህ አስደናቂ ምርጥ የነበረው በሙሉ 90 ደቂቃ ሙሉ ሜዳውን ሙሉ ጨዋታውን ኮንትሮል ማድረግ የቻለው በብሪቲሽ ሪከርድ በወቅቱ ተከፍሎበት ከተጋጣሚው ሊቨርፑል ቼልሲ የነጠቀው ሞሲስ ካሴዶ በግሩም ሁኔታ ቼልሲን ቀዳሚ ማድረግ ቻለ። ከረፍት በኋላ በሊቨርፑል በኩል ምንም በጎ እንቅስቃሴ ሳያሳይ ሙሉ 90 ደቂቃ ሜዳ ውስጥ የቆየው ኮርሊ ጋክፖ ሊቨርፑልን አቻ አደረገ። በመጨረሻ ደቂቃ እንግዲህ ተቀይሮ የገባው ብራዚላዊው ስቲቫው አስቆጥሮ 96ኛ ደቂቃ ላይ ቼልሲ ጣፋጩን 3 ነጥብ ከሻምፒዮናው ሊቨርፑል ማግኘት ችሏል። ኤንዞ ማሬስካ ከ2014 ከጆዜ ሞሪኖ በኋላ የመጀመሪያ የቼልሲ አሰልጣኝ ሆነዋል። በተከታታይ በስታንፎርድ ብሪጅ ሊቨርፑልን በማሸነፍ ይህን ጨዋታ እስቲ መነሳት ያለባቸውን ነጥቦች በተለይ ከቼልሲ መነሻ አድርገን የሊቨርፑል
መልካም ያልሆነ እንቅስቃሴ ለሶስት ተከታታይ ጨዋታ ማየታችን ደግሞ የቼልሲ መዳከም የቼልሲ በጉዳት በቅጣት ምክንያት በተለያዩ ምክንያቶች የፊትነስ ችግር ተፈጥሮ ቡድኑ የተሟላ ሆኖ አልነበረም ጨዋታውን የጀመረው። ሊቨርፑል ከወሳኝ ግብ ጠባቂው አሊሰን ውጪ የተሟላ ቡድን ነበር በጨዋታው። ሁለቱን ጉዳዮች ለያይተን ስናይ ሻምፒዮና የሆነ ቡድን አእምሯዊ ዝግጁነቱ በሻምፒዮናነት ስፒሪት ለትልቅ ጨዋታ የሚቀርብ ያለፉትን ሁለት ጨዋታ ሲሸነፍ አፋጣኝ ምላሽ በትልቅ ጨዋታ ይሰጣል ተብሎ ሲጠበቅ ነው እንግዲህ ሽንፈት ያስተናገደው። ከ35 ደቂቃ በላይ በጨዋታው ላይ ምርጥ ያልነበረው ሊቨርፑል ሁለተኛ 45 ጀምሮ እስከ 80ኛ ደቂቃ ድረስ የሊቨርፑል ጥሩ እንቅስቃሴ ተስተዋል። ከረፍ በፊትም የጨዋታውን አብዛኛውን ደቂቃዎች ማለት እንችላለን ቼልሲ የተሻለው ክለብ ነበር። ለዛም ነው 3 ነጥቡን በጥረት በትግል በታክቲክ የበላይነት ጌምን ማኔጅ በማድረግ በጥሩ ሁኔታ ለዚህ ጨዋታ በመዘጋጀት 3 ነጥብ ማግኘት የቻሉት። ለአርነ ስሎት ትልቁ በጎ ጉዳይ ይሄ ተከታታይ ሽንፈት ቀጣይነት እንዳይኖረው ቆም ብሎ እንዲያስቡ መብቴ እንዲያበጁ አፋጣኝ ምላሽ እንዲሰጡ የኢንተርናሽናል ብሬክ መምጣቱ እዚህ ላይ ተጨማሪ ጉዳቶች የማይስተናገዱ ከሆነ ይሄን የቡድን ባላንስ ለማቀናጀት እንግዲህ ቀጣይ 15 ቀናት ለአሰልጣኙ ትልቅ የቤት ስራ ቁጭ ብለው በድጋሚ የሚያጠኑበት ወቅት ይሆናል። በዚህ ጉዳይ እንግዲህ ከአባጋ ሰፊ ክርክር ያደረግንበትን ፕሮግራም ከአንድ ከሁለት ቀን በኋላ ይዘንላችሁ እንመጣለን። እዛ ጉዳይ ላይ በደንብ እናተኩራለን። በዛ ፕሮግራም ግን ይሄ ፕሮግራም ትኩረት የሚያደርገው የቼልሲ ድልና የሊቨርፑል መዳከም ለምን ተስተዋለ ከጨዋታ የሚለውን ነገር በተወሰነ መልኩ እናነሳለን። በመጀመሪያው 45 የነበረው እንቅስቃሴ የመጀመሪያ 15 እና 10 ደቂቃ ተሽሎ ሊቨርፑል ጀመረ። ሊቨርፑል እየወረደ በመጣ ቁጥር የቼልሲ የማጥቃት እንቅስቃሴ በጣም በትናንትናው ዕለት አስደናቂ የጨዋታ ካራክተር ነው ኤንዞ ማሬስካ ይዘው የመጡት። አንደኛ የተከላካይ ክፍላቸው ባላንስ አልሆነ። ሁለተኛ ደረጃ አታኪንግ ሰርድ ላይ በቂ አማራጭ አልነበራቸውም። በርካታ ተጫዋቾች ተጎድተዋል፣ ፓልመርን ሌም ዴላፕን ጨምሮ። ስለዚህ ይህን ጉዳይ ባላንስ ለማድረግ የሊቨርፑልን ደካማ ኤሪያዎችን ነው ታርጌት ያደረጉት። የቼልሲ ማጥቃትን በትናንትናው ጨዋታ አስተውላችሁ ከሆነ ወደ ዊድዝ የሚወጡ ኳሶች ክንፍን ያዘነበለ ወይም ዳርና ዳርን ጠርዝን የያዘ እንቅስቃሴ ነበር ቼልሲ በደንብ ታርጌት ያደረገው። ሊቨርፑል ደግሞ በዘንድሮ የውድድር ዓመት ከሚታይበት ድክመት መካከል የሁለቱ ፉልባኮች ከአታኪንግ ሰርድ ተጫዋቾች ጋር የሚፈጥሩት ጥምረት እስካሁን ድረስ አልተስተካከለም። ስለዚህ ያንን ኤሪያ ጋፕ ቼልሲ ለመጠቀም በበቂ ሁኔታ ተዘጋጅቶ መጣ። ያንን ታርጌት አድርጎ በዛ መንገድ ቼልሲ አሸናፊ ነው። ይሄ ነው በትልቅ ጨዋታ ኤንዞ ማሬስካ ታክቲካል ፍሌክሲቢሊቲ የሚያስደንቀው። ለጨዋታ የሚዘጋጁበት መንገድ ትልቅ ጨዋታን ታርጌት ሲያደርጉ ቡድኑን ከችግር ከምጥ ጭምር ነው ይዘው የሚወጡት። አሁን ያለፉትን ጊዜያት እውነት ለመናገር የምሽቱን ድል ወደኋላ እንበልና የቼልሲ ደጋፊዎች ኤንዞ ማሬስካ እንዲቆዩ አይፈልጉም ነበር። ግን በምሽቱ ጨዋታ በጨዋታው ካጋጠማቸው ጉዳት ጋር አንድ ላይ ብንደምር በትንሹ ከ11 ቡድን በላይ ተጎድቶባቸው በካርድም በጉዳትም ከሜዳ ርቋል። ይሄን ጉዳይ ስንመለከት አሰልጣኙ እንደ ሻምፒዮናው ሊቨርፑል በዚህ ደረጃ ምንድነው ልዩነቱ ነው። ስለዚህ ዕለታዊ የ90 ደቂቃ ዝግጅት አንድን አሰልጣኝ ውጤታማ ብቻ ሳይሆን ለዛ ጨዋታ የሰጠቱን ትኩረትና ዝንባሌን ነው በደንብ የሚያሳየው። ረቂቅ የሆነ ዝግጅት አድርጎ መጥቷል ኤንዞ ማሬስካ። የመጀመሪያ ታርጌታቸው ኮነር ብራድሊን የሚጫወትበትን ኤሪያ በመጀመሪያ 45 ታርጌት ማድረግ ነው። በሁለተኛ 45 ደግሞ የሜሎስ ኬርኬዝን ኤሪያ። በሁለቱም የማጥቃት እንቅስቃሴ የሊቨርፑልን ሁለቱንም ፉልባኮች አሰልጣኙ አስገዳጅ ለውጥ እንዲያደርጉ ነው ያደረጉት። በዚህ በኩል ደግሞ የቡድን ባላንስ እየተናጋ ይመጣል። ያኔ እነዛን ክፍተቶችን በአዳዲስ ኃይሎች ታርጌት በማድረግ እንግዲህ ማሸነፍ ነው። ይሄ አንድን አሰልጣኝ ከማድነቅ ውጪ ምንም አይነት ሌላ የሚባል ነገር የለም። ትልቁን ክሬዲት ለኤንዞ ማሬስካ የትናንቱን የቼልሲን ድል መስጠት ያስፈልጋል መጀመሪያ። በሌላ በኩል ደግሞ የሊቨርፑል ቅንጅት ከጨዋታ
የሚስተዋልበት መንገድ አሁን ከታክቲካዊ ጉዳይ ያለፈ የተጫዋቾች የግልም ብቃት ላይ ጥያቄ ያስነሳ ነው የሚገኘው። አሁን የቡድኑ የተለየ አስፈሪ ኳሊቲ የትኛው ነው ተብሎ እንኳን ለመለየት እስከሚከብድ ድረስ አታኪንግ ሰርድ ለመግባት አይቸገርም። ፋይናል ሰርድ በሊጉ ብቻ ሳይሆን በአምስቱ ትላልቅ ሊግ እንኳን በጥራት ደረጃ አስተማማኝ የፊት መስመር አለው። ግን ለምንድነው ሻርፕ ለመሆን የተቸገሩት? ትራንዚሽን ሞመንቶቹ ቅንጅቶች አልተጠበቁም ወይስ ሊቨርፑል የማጥቃቱን እንቅስቃሴ ቀይሯል? የአሰልጣኙ ታክቲክ? የተለያዩ ነጥቦች ይነሳሉ። ነገር ግን ቼልሲ እንደ ቡድን ለዚህ ጨዋታ የተዘጋጀበት ምርጥ 11 ውስጥ ሁለት ሴንተር ባክ ተጎድቶ ሲወጣ ሊቨርፑል ኢሳቅ የሚቀይረው በ70 ሚሊዮን ፓውንድ ሂጎ ኤኪቲኬን እዚህ ጋር ልብ ማለት ያለብን ሌላ ክላስ ነው የሚቀይረው የሚያስገባው። ሁለት ሴንተር ባክ የተጎዳበት ቡድን ውስጥ እንዴት ክላስ ያለውን ጥራት ያለውን እድል አንደኛ ለመነቃቃት ለመነሳሳት ከኋላ ተነስቶ አቻ ያደረገ ቡድን ለመድገም የሚጠርበት ካራክተር እንኳን ለሊቨርፑል ሊዘልቅ አልቻለም። ከግቡ በኋላ ጫና መፍጠር ችሏል፣ ግን ያ ጫና ኮንቲኒቲ አልነበረውም። የሊቨርፑል የዘንድሮ ውድድር ዓመት ትልቁ ክፍተት ኮንቲኒቲ ያለው ማጥቃት አያጠቃም። አምናኮ ሊቨርፑል በ3 ደቂቃ ልዩነት የአንድ ለባዶን ልዩነት ወደ 2-1 3-1 የመቀየር አቅም ነበረው። የብራይተኑ ጨዋታ ፍጥነትና ግለት አምና ሳላና ጋክፖ ባስቆጠሩት ግብ ሊቨርፑል 2-1 ብራይተን ያሸነፈበትን ጨዋታ በሊጉ 10ኛ ሳምንት ላይ አንደኛ የሆነበት ከዛም በኋላ ከሊጉ ሰንጠረዥ ላይ አልወረደ። በ10ኛ ሳምንት አንደኛ ሆነ። በሊጉ ማጠቃለያ ሻምፒዮን ሆነ። አዲስ ውድድር ተጀመረ። 7ኛ ሳምንት ላይ ከሊጉ አናት ላይ ወረደ። አምና ግን በ10ኛ ሳምንት ነበር በሊጉ አንደኛ መሆን የቻለው ብራይተንን በማሸነፍ 2-1 ያን ኢንቴንሲቲ ሁለተኛ 45 አስተውሱ። ሊቨርፑል ላይ ግብ ከረፍ በፊት አንፊልድ ላይ ተቆጠረ። ከረፍ በፊት የብራይተን ብልጫ ነበር። ከረፍት በኋላ በጋክፖና በሳላ ግብ 2-1 ሊቨርፑል ሲያሸንፍ ያለማቋረጥ በተደረገ ማጥቃት 3.2 ኤክስጂ ሊቨርፑል ካስቆጠረው ግብ በላይ ኤክስጂ አስመዝግቦ ነበር ያጠናቀቀው። አሁን ግን ሊቨርፑል በኤክስፔክትድ ፖይንት እንኳን ማግኘት የነበረበት በዚህ ውድድር ዓመት 9.7 ነጥብ ነበር። አሁን ግን ያገኘው 15 ነጥብ ነው። ስለዚህ ኦቨር ፐርፎርም ያደረገ የሚገኘው ቡድን ሊቨርፑል በኤክስጂ ደረጃ ማለት ነው። ይሄ ደግሞ ትልቅ ስጋት ነው። ይሄን ስጋት ደግሞ ካጋለጡ ጨዋታዎች ለምሳሌ የፓላሱ ጨዋታ ሁለተኛ 45 የሊቨርፑል ባህሪ ተቀይሮ ጫናም ለመፍጠር የተጣረበት መንገድ በጎ የሚባል ነበር። በጋላታሳራይ ሳይሻሻል ወርዶ ተገኘ። የቼልሲ ጨዋታ ደግሞ የባሰ መበጣጠስ የነበረው ማጥቃት ወይም ይሄ ኮንቲኒቲ የሚባለው የማጥቃት ስትራክቸር በሊቨርፑል ቤት እየጠፋ መጥቷል። አሁን ስለ አዳዲስ ተጫዋቾች ታክቲካዊ ባላንስ ለማንሳት ምናልባት ከአሰልጣኙ አቅም ጋር ይሄን ጉዳይ መመልከት ያለብን ይመስለኛል። አርነ ስሎት ይሄን ጥራቱ እጅግ በጣም ከፍ ያለን ስብስብ የማሰልጠን አቅም አላቸው ወይ? ይሄ ጉዳይ በራሱ ምላሽ ያስፈልገዋል። ግን ኤንዞ ማሬስካን ተመልከቱ። አንድ በትናንት የምሽቱ ጨዋታ ለማሬስካ በግሌ በጣም ካጨበጨብኩትና ካደነኳቸው ትላልቅ ኳሊቲዎች መካከል በደንብ ካስተዋላችሁ ባዲያሺልና ቼፖንግ ተጎርተው ሲወጡ በቀጥታ ኤንዞ ማሬስካ ያደረጉት ዲፌንስ ባላንሱን ጠብቃለሁ ብለው ያለፉት ጨዋታዎችን ዋጋ ከፍለዋል። ሰው በቀይ በወጣ ቁጥር የማንቸስተር ጨዋታ የተለያዩ የብራይተን ተከታታይ ጨዋታዎች ላይ ቼልሲ ተጫዋች በሚጎልበት ወቅት ወደ ዲፌንስ ካራክተር ቀይራለሁ የመከላከል ስትራክቸሩን አደራጃለሁ ሲሉ በአጠቃላይ የጨዋታውን ነጥብ ያጣሉ። አንድ አሰልጣኝ ከስተቱ ሲማር እንደ ቼልሲ አሰልጣኝ እንደ ኤንዞ ማሬስካ ነው። ስተትን አርሞ ያውን በትልቅ ጨዋታ ምላሽ መስጠት የአሰልጣኙን ጂኒየስ የታክቲክ ዕውቀት ነው የሚያሳየው እና ጨዋታን የመረዳት አቅማቸው። ሁለት ሴንተር ባክ አንድ ቡድን ሲጎዳበት ባላንስ ለማድረግ አንደኛ በቂ ኃይል የለውም። በቂ ኃይል ማጣት ብቻ ሳይሆን በሜዳ ውስጥ ያሉ ተጫዋቾች አግሬሲቭ እንቅስቃሴ ስለሚያበዙ ለካርድ መጋለጥ እድላቸው ሰፊ ነው።
ስለዚህ ይሄን ዲፌንስ ስትራክቸር ባላንስ ለማድረግ አታኪንግ ማይንድ ያላቸውን ተጫዋቾች በማስገባት ሊቨርፑልን እንዳያጠቃ ማድረግ ነው። ይሄ ነው በቃ። አሁን ከዚህ በፊት እንዲህ አይነት የታክቲክ ረቂቅ የሆነ መንገድ ሲከተሉ የምናውቀው በግሌ እስከዛሬ ድረስ ካዩዋቸው አሰልጣኞች ውስጥ ማስተውሎ ፔፕን እና ክሎፕን ብቻ ነው። ሰው ሲጎልባቸው ዲፌንሱ ሲቀዛቀዝ አጥቂ በማስገባት የአጥቂ ቁጥር በመጨመር ተጋጣሚ እነሱ ላይ ጫና እንዳይፈጥር ያደርጋል። መጀመሪያ እዛው በራሱ ሜዳ ላይ እንዲገደብ የአጥቂ ቁጥር ይጨምራሉ። ለምሳሌ የኒውካስሉ የሴንት ጄምስ ፓርክ ድል ቫንዳይክ በቀይ ካርድ ወጥቶ ሊቨርፑል ከመመራት 1-2 2-1 በኑኔዝ ግቦች ሲያሸንፍ ኑኔዝ እና ኤሌት ተቀይሮ ሲገቡ 1-6 ቁጥር በመቀየርና አንድ ሴንተር ባክ ከኋላ መስመር ቀንሰው ጃሬል ካውንሳን ጭምር ተጠቅመው ነው አታኪንግ ማይንድ ተጫዋቾችን በማብዛት ሊቨርፑል ግብ ያገኘው። በዛ እንቅስቃሴ ውስጥ ጆታ ነበር፣ ሳላ ነበር፣ ኑኔዝ ነበር። በቀይ ከወጣ ተጫዋች ማካሊስተር ኤንዶ ተቀይሮ ወጥቷል። ሰቦዝላይና ኤሌት ነበሩ የሊቨርፑል አማካይ። ያን ጨዋታ ወደኋላ መለስ ብላችኋል። ፔፕ ጋርዲዮላ በሲቲ ቤት እንደምታስታውሱት የመጣ የውድድር ዓመት ማንጋላ በቀይ ካርድ ሲወጣ አጉዌሮ ባለበት የፊት መስመር ተጫዋች እነሳኔን ጨምሮ በማስገባት በርንሌን በጎዶሎ 3-1 ያሸነፈበት ጨዋታ። ለምን ያ ቡድን ወደ ሲቲም ወደ ዲፌንስ ስትራክቸር እንዲቀየር ጫና የሚያበዛባቸውን ኤሪያዎች ላይ አታኪንግ ማይንድን መጨመር ነው። ጃሬል ሃቶን ሴንተር ባክ ላይ በአቼፖንግ ቀይረው ሲያስገቡ ሃቶን በቀጥታ ያለፈው ሳምንት ከቼልሲ ደጋፊዎች ጋር ስንወያይ ነበር። ማሬስካ እስካሁን በታክቲክ ጉዳይ በሃቶ ደስተኛ አይደሉም እና የሌቪ ኮልዌል ተተኪ ነው ብለው አያምኑ። በቀጥታ የኩኩሬያ ተጠባባቂ አድርገው ነው የያዙት በቡድኑ ስብስብ ውስጥ። ስለዚህ የትናንትናው አስገዳጅ ነበር ሴንተር ባክ ይሄን ተጫዋች ማጫወት። ከፉል ባክ ከሚያምኑበት ኤሪያ ወደ ሴንተር ባክ ሚና ሲሰጡ ለተጫዋቹ ዕለታዊ የታክቲክ አዲስ ሂደት ሰጥተው ነው የሚያስገቡት። አልተዘጋጀማ የተጫዋች በቦታው ተፈጥሯዊ ልምድ ሊኖረው ይችላል። ስለዚህ ይሄንን እዚህ ጋር ቀይሮ ሲያስገቡ በቀጥታ አዲስ ኢነርጂ ከተጫዋቹና ከኩኩሬያ ፊት ለፊት ጂሚ ጊተንን ነው ያስገቡት። ይሄ የሚሆንበት ዋነኛ ምክንያት ደግሞ ሰቦዝ ላይ ከሳላ ጋር ኦቨርላፕ ያደረገ በዛ ኢነርጂው ሊቨርፑል ጫና እንደሚፈጥር ያውቃሉ። ለምን ሰቦዝ ላይ ገና ወደ ቀኝ ፉል ባክ ኢንቨርት እንዳደረጉ ፍሎሪያን ቪዝ የመጀመሪያ ተቹን አደጋ ፈጠረ። ስለዚህ ሊቨርፑልን ከመጀመሪያ ከራሱ የመጫወቻ ክልል ቢልድ አፑ የተሳካ እንዳይሆን አዲስ ኢነርጂ፣ አዲስ ፍላጎት፣ አዲስ ፕሬስ የሚያደርግ ኃይል ፊት ለፊት ላይ ከተጨመረ ሊቨርፑል ከራሱ ስትራክቸር ከዲፌንስ ስትራክቸሩ አይወጣም። ወደ አታኪንግ ሰርድ አይመጣም። ወደ ሚሰርድ ቀርቦ አይጫወትም። አማካዩ አይታገዝም። ሊቨርፑል ይቆራረጣል ማለት ነው። ጂሚ ጊተንን ካያችሁ በጣም ፈጣን ተጫዋች ነው። ኢስቲቫኦ ከኳስ ጋር በጣም ፈጣን ነው። በቀጥታ ቼልሲ ዲፌንሱ እየተዳከመ ሲመጣ ሁለት ዊንግ ኔቶን ወደ ፎልስ ናይን ፔድሮ ኔቶን ጆአው ፔድሮንና ጋርናቾን ቀይሮ በማውጣት ጂሚ ጊተንንና ኢስቲቫኦን ቀይሮ አስገቡ። አዲስ የማጥቃት ኃይል ሊቨርፑል ሜሎስ ኬርኬዝን ሲቀይር አንዲ ሮበርትሰንን ለማስገባት ከፈለገባቸው ትላልቅ ምክንያቶች ከጋክፖ ጋር ያለው የሁለቱ ተጫዋቾች ማግባባት በመጨረሻ ደቂቃ ግብ ለማስቆጠር ለመጠቀም ነበር። የሁለቱ ተጫዋቾች ቅንጅት እንኳን በአንድ ኳስ ላይ ሳይስተዋል ነው የወጡት ተነጣጥለው ማለት ነው። ጋክፖ 68ኛ ደቂቃ ላይ ነው መሰለኝ ትዝ ይለኛል በሜዳ ውስጥ እንቅስቃሴ ዝቅ ብሎ ጉልበቱን ይዞ ሲያለከልክ ነበር። ከመመላለሱ የተነሳ ዛ ኮሊደር ላይ ምንም ፋይዳ የሌለው ቆይታ ነበር 90 ደቂቃ። ሊቨርፑልን አንድ ግብ በማስቆጠር ምናልባት የዕለቱን ብቃት እንዲሸፋፈል ሊያደርግ ይችላል እንጂ በሊቨርፑል የዘንድሮ ሲዝን ውስጥ እንደ ኮርሊ ጋክፖ ደካማ እንቅስቃሴ ያደረገ ያለ ተጫዋች የለም። እንደውም አንዳንድ ታክቲካዊ ጉዳዮችን ጠለቅ ብለን ከመረመርን በሊቨርፑል ቤት መጀመሪያ ቤንች መሆን ያለበት ተጫዋች ኮርሊ ጋክፖ ነው። ምንም ዋጋ ቢስ እንቅስቃሴ ሜዳ ውስጥ የኬርኬዝን መጋለጥ የግራ 8 ቁጥሩን ቦታ ፊክስ ዳለመሆን ዋነኛ ምክንያት ተነጥሎ የሜዳውን አብዛኛውን ስፔስ አስፍቶ ዳር ላይ ኳሶችን የሚጠብቅ የክንፍ ተጫዋች ሆኗል። እንደ በፊቱ ገባ ብሎ ወደ
ተጋጣሚ ቦክስ ቀረብ ብሎ ኳሶችን ሁሉ አይቀበልም። ተነጥሎ በሱና በኢሳቅ መሃል ያለውን ጋፕ አስተውላችኋል። በተለያየ እንቅስቃሴ ኢሳቅ ወርዶ ከሱ ጋር ተጫውቶ ወደ ቦክስ ሲመጣ ሊቨርፑል ጎደሎ ይሆናል። ፕሬሲንጉን ረጅሙን ሜዳ ክፍል ይሄ ገና ፊትነሱ እየተስተካከለ ያለ ተጫዋች ሲመራ ነበር። ጋክፖ ለሊቨርፑል አሁን ስታንዳርዱ አምና በሚጥሩ በሚለፉ ድካም አልባ እንቅስቃሴ በሚያደርጉት በነ ጆታ በነ ኑኔዝ በነ ዲያዝ የተሸፈነው ጉዳይ አንደኛ የሊቨርፑልን ፋይናል ሰርድ አሁን ላይ ጥራት የጎደለው እንቅስቃሴ እንዲያደርግ ከሚያሳዩ የመጀመሪያ ተጠቃሽ ተጫዋች ኮርሊ ጋክፖ ምናልባት በኔዘርላንዳዊነቱ ሜዳ ውስጥ እየቆየ ያለ ተጫዋች በአሰልጣኙ ተጽዕኖ ማለት ሌላ ምንም ፋይዳ የሌለው እንቅስቃሴ እና እነዚህን ጉዳዮች በደም የተረዱት ኤንዞ ማሬስካ ሁለቱም ፉልባኮች ከራሳቸው ኤሪያ እንዳይወጡ ለማድረግ አዲስ ኃይል ነው ያስገቡት። ሁለቱ ተጫዋቾች ቢቆዩ በነገራችን ላይ ጆአው ፔድሮና ጋርናቾ ሊቨርፑል ነው የሚያስቆጥረው ከቼልሲ በላይ። ከዛም በኋላ ደግሞ ሌላኛው የታክቲክ አስደናቂ ውሳኔ ሌላ ሴንተር ባክ ከማሸጋሸግ ሪስ ጀምስን እንደመጀመሪያው ወደ ፋይናል ሰርድ እንዳይገባ በማድረግ ወደ ኋላ በመሳብ በኳስ በኩል ተከላካዩ እንዲረጋጋ ሞሲስ ካሴዶን ስበው ሮሚዮ ላቪያን ሲያስገቡ የሊቨርፑል አማካይ ኢነርጂ ጎደለው። ላቪያ እንዴት አይነት አስደናቂ እንቅስቃሴ ነው! መጀመሪያ ሞሲ ካሴዶ ከበቂ በላይ አማካይ ክፍሉን ቆራርጦ ብልጫ አድርጓል። እዚህ ላይ ደግሞ አዲስ ኃይል ለኔ ቼልሲ ቤት በተደጋጋሚ የቼልሲ ደጋፊዎች በተደጋጋሚ ይሄን ጉዳይ ሳነሳ ሰምታችኋል። እንደ ሮሚዮ ላቪያ የተሟላ አማካይ የለም። ኤንዞ ፈርናንዴዝም በሉ ሞሲ ካሴዶ የሮሚዮ ላቪያ አይነት የቴክኒክ አቅም የላቸው። ሊጉ ላይ ጤናማ ቢሆን በወርልድ ክላስ ደረጃ መጫወት የሚችል ተጫዋች ነው። የሮሚዮ ላቪያን ቴክኒክ ለማየት ተጫዋቹ ሜዳ ላይ የሚያደርጋቸውን ድሪብሎችን፣ እይታዎችን፣ ፓሱን ሲነጥቅ ያለፋው የሚነጥቅበት መንገድ እንግዲህ የተጫዋቹ ይሄ የሶፍት ቲሹ ችግር አለበት። ልክ እንደና አሌክሳንደር ኢሳቅ ከዚህ ቀደም በአርሴናል ቤት ረጅም ጊዜ ተለፍቶበት መብት የተገኘው የሩበን ቫን ፐርሲ ጉዳት የሶፍት ቲሹ ችግር ይሄ ሙሉ 90 ደቂቃ መጫወት የፊዚካል ፊትነስ አቅም መጉደል ይሄ ብዙ ስብስብ ሳይንሳዊ ጉዳይ አላቸው የነዚህ ተጫዋቾች ተክለሰውነት ላይ። ይሄ ተጫዋች እንደገባ እንዴት ነው ቼልሲ አማካዩን በድጋሚ ተደራጅቶ የበለጠው? ሊቨርፑል እነዚህን ጉዳዮች ማኔጅ ለማድረግ ለመረጋጋት ቆም ብሎ ለማሰብ በሰከነ ሪትም ለማጥቃት ሁላ አንድም እንቅስቃሴ ሲያደርግ አላስተዋልም በሙሉ 90 ደቂቃ። ይሄን ከሚያሳዩ ትላልቅ መረጃዎች መካከል ሊቨርፑል ለመጀመሪያ ጊዜ በሊጉ 47% ኳስ የመቆጣጠር ድርሻ ይዞ ነው የወጣው ለመጀመሪያ ጊዜ። ቼልሲ 53%። በፖሴሽን እንቅስቃሴ ለቼልሲ ትልቁ ሚና የሚጫወተው ሌቪ ኮልዌል በሌለበት፣ ቶሲን አድረባዮ በሌለበት፣ በአማካይ ስፍራ የነኮል ፓልመር ጥራት ያለው እንቅስቃሴ ፋይናል ሰርድ በጎደለበት ቼልሲ 53% ኳስ ብልጫ ሲያደርግ ሊቨርፑል አንደኛ ራሱን ለፕሬሲንግ ተጋላጭ ማድረጉ ብቻ ሳይሆን ፕሬስ የማድረግ አቅሙ ተጓድሎ የታየበት ጨዋታ እና ለአሰልጣኙ ሰፊ የቤት ስራ ጥሎ ያለፈ ለቼልሲ ደግሞ ጥሩ መረጋጋት የሚፈጥር ለቀጣይ ጨዋታዎች ለአሰልጣኝ ኤንዞ ማሬስካ በተረጋጋ ሁኔታ በሰከነ መልኩ በቀጣይ ጨዋታዎች ከጉዳት ተጫዋቾች ተመልሰው ሁኔታዎች ተረጋግተው በሰከነ ሁኔታ ቡድኑን ከኢንተርናሽናል ብሬክ መልስ ተረጋግቶ ይሄ ያለፉትን ጊዜ ሲታማበት የነበረውን አሁን በሊጉ ሻምፒዮን ላይ የተቀናጁትን ድል ለስነቦና ጥንካሬ በበቂ ሁኔታ በመጠቀም ለቀጣይ ጨዋታዎች በበቂ ሁኔታ ይዘጋጃሉ ተብሎ ይጠበቃል። ለአርነ ስሎት ግን ትልቁ ለኔ በበኩሌ ትልቁ በጎ ጉዳይ በዚህን ሰዓት እንኳንም ኢንተርናሽናል ብሬክ መኖሩ ነው። እነዚህ ተደራራቢ ጨዋታዎች ፈተናዎች ቢቀጥሉ ለአሰልጣኙ ትልቅ አደጋ ነው። አሁን የስሎት ትልቁ አቅም አምና እርግጠኛው ነኝ ከዓለም ሚዲያ ጋር ሲከራከርበት የነበረው ስሎት በሊቨርፑል ቤት ውጤታማ እንደሚሆን
እርግጠኛ ከነበርንበት ጉዳዮች መካከል እዛው ሜዳ ውስጥ የሚሰጡት የታክቲክ ምላሽና የጨዋታ ለውጥ ነው። አሁን ይሄን ጉዳይም በሊቨርፑል ቤት ከጊዜ ወደ ጊዜ እየተዳከመ መጥቷል። አምና በተጫዋቾች ለውጥ በሁለተኛ 45 ውጤት በመቀየር ጨዋታዎችን በማሸነፍ በሊጉ ከተገኙ ነጥቦች ውስጥ ሊቨርፑል 27 ነጥብ አሳክቷል። ሁለተኛ ደረጃ ላይ ያለው ክለብ እንኳን 18 ነጥብ ነው ያሳካው። የ9 ነጥብ ልዩነት አለ፣ የ3 ጨዋታ ልዩነት። አሁን አሰልጣኙ የሚነቁበት ትልቅ አላርም ነው። የመጀመሪያ ኢንተርናሽናል ብሬክ መልስ ካስታውሳችሁ በርንሌ ሊቨርፑል ሲያሸንፍ 72% የኳስ ቁጥጥር ብልጫ፣ 24 ሙከራዎች ዶሚኔት ያደረገበት እያንዳንዱ ነጥብ ይነሳ ነበር። ወደ 8 ኢላማቸውን የጠበቁ ሙከራዎች፣ ሁሉም ካራክተር አለ ኤቨርተንን ሲያሸንፍ ይሄ። ነገር ግን የፓላሱ ጨዋታ በመጨረሻ ደቂቃ ሊቨርፑል ግብ አስቆጥሮ ያሸንፋል ሲባል ሊቨርፑል ላይ ተቆጠረ። በቀጣይ ሳምንት በተመሳሳይ በቅዳሜ በድጋሚ ሊቨርፑል ላይ እንደገና በዛው ደቂቃ ኒኬቲያ ሳምንት አሁን ደግሞ ስቲቫው አስቆጠረ። ስለዚህ ስሎት ቆም ብለው ማሰብ ያለባቸው አሁን ያን ምላሽ የሚሰጡበት ያን የመብቴ ሐሳቦችን ይዘው የሚቀርቡበት ሰዓት ነው። ከሰባተኛ ሳምንት በኋላ ምክንያቶች አይደረደሩም። ስለ ፍሉዲቲ፣ ስለ ኮንቲኒቲ፣ ስለ መቆራረጥ፣ ስለ ቡድን ባላንስ አይነሳም። የሚፈለገው ውጤት ይሄን ውጤት እንዴት ያመጣሉ? ያለምንም ጥርጥር ይሄን ባላንስ አስተካክሎ ሊቨርፑልን ወደ ውጤት። በነገራችን ላይ ይሄን ፕሮግራም ታደምጡ የሊቨርፑል ደጋፊዎች 3 ጨዋታ ተከታታይ መሸነፍ በአርነ ስሎት ውስጥ ለመጀመሪያ ጊዜ ስለሆነ ይሄ ሻምፒዮና የሆነ ቡድን እንዲህ አይነት የሽንፈት ካራክተርን አልተላበሰም ወይም አላያችሁትም። ስለዚህ ይሄን ራሱ በጊዜ መላመዳቸው አንድ ትልቅ ጥሩ በጎ ጉዳይ ነው። ይሄ ውጤት መሀል ላይ ተፈጥሮ ቢሆን ኖሮ አትጠራጠሩ አይስተካከልም። የውድድር ዓመቱ ሙሉ ሲዝኑን የሚበላሸው ቀሪ አንደኛ 3 ተከታታይ ጨዋታ ተሸንፈው ወደ ኢንተርናሽናል ብሬክ መደረጉ ነው። በሰከነና በተረጋጋ ሁኔታ ሰፊ የነጥብ ጋፕ ሳይፈጠር የአንድ ነጥብ ልዩነት ነው ሪከቨር አድርገው ዳግም ወደ ሊጉ አናት ላይ ተመልሰው ያምነውን አይነት ጥንካሬ ይዞ ይመጣሉ ተብሎ ይጠበቃል። ለዚህም ደግሞ አሰልጣኙ በቂ ኃይል በቂ መሳሪያ አላቸው። ትልቁ ከአባ ጋር የማንስማማበት የሐሳብ ልዩነት ይሄ ነው። አሁንም 100% እርግጠኛ ሆነው ለመናገር ሊቨርፑል ከዚህ ችግር መውጣቱ አይቀርም። ጊዜው እንዳይረዝም ነው። ወጥቶ ካምናው የተሻለ ጠንካራ ቡድን እንደሚሆን ያለምንም ጥርጥር ያሳያል። ነገር ግን ይሄን ጉዳይ በፍጥነት መብቴ ለማበጀት ደግሞ የሚታዩ ክፍተቶች አሉ። አሁን ከታክቲክ ጉዳይ በበለጠ የግል ብቃት ላይ አሰልጣኙ ቀጥተኛ ውሳኔ መወሰን አለባቸው። ምናልባት ለሊቨርፑል ደጋፊዎች ትልቁ በጎ ጉዳይ የክለቡ አሰልጣኝ አርነ ስሎት ማናጀር አለመሆናቸው፣ ኮች ናቸው። ስለዚህ ስልጣናው ላይ ብቻ ነው የሚያተኩሩት። የውሳኔው ፓወር ደግሞ ያለው በትላልቅ ኃላፊዎች በነ ሪቻርድ ዩዝ በነ ማይክል ኤድዋርድ እጅ ነው። ያ ነገር ምናልባት ለሊቨርፑል ትልቁ በጎ ጉዳይ ይሄ ነው። ግትርነት ቢስተዋል እንኳን ጫና ማሳደር ይችላሉ ማለት ነው፣ በስራ ኃላፊነት ደረጃ ማለት ነው። በአጠቃላይ ግን ክለቡን ለማስተካከል በቂ የእፎይታ ጊዜ እንዲያገኙ ይሄ ኢንተርናሽናል ብሬክ ለተደጋጋሚ ሌላ ሽንፈት እንዳይጋለጡ ቆም ብለው ጉዳዮችን እንዲመረምሩ ለስሎት እፎይታ የፈጠረ ነው። ሲመለሱ ማንቸስተር ዩናይትድን አንፊልድ ላይ ነው የሚገጥሙት። ያ ደግሞ የትኛውም ውጤት ይመዝገብ ኔጌቲቭ ከሆነ የአሰልጣኙ ስራ ኮምፕሊትሊ 100% አደጋ ውስጥ ይገባል። በእንዲህ አይነት ካራክተር ውስጥ በማንቸስተር መሸነፍ ለሊቨርፑል አደጋ ነው እንደ ቡድን፣ ለአሰልጣኙ ለስራቸው አደጋ ነው። ለኢንዞ ማሬስካ ግን ያ ተቃውሞ፣ ያ ጩኸት፣ ያ ድምጽ፣ ያ ከሜዳ ውጪ የነበረው ጠቅላላ ጫጫታን በአንዴ ነው የዘጉት። አሰልጣኙ አሁን በቦታው ላይ የተረጋጋና የሰከነ ፕላናቸውን ፕሪሲዝን ላይ የተዘጋጁትን የመፈጸም አሁን እርጋታ ውስጥ ገብቷል። ይሄ ደግሞ የሚያስደስት ነው። በአሰልጣኝ ስንብት ከዚህ በፊት በተደጋጋሚ አንስቻለሁ። በየትኛውም ክለብ አሰልጣኝ ስንብት ላይ አልስማማም። አሰልጣኝ ምክንያቱም እግር ኳስ ሂደት ስለሆነ በትዕግስት የሚመጣ በሂደት የሚመጣ ቅርጽ ነው።
በጥድፊያ የሚወሰኑ ውሳኔዎች የቡድኑን ከፍተኛ መውረድ መዳከም መፍረስን ነው እንጂ የሚያመጣው ለውጥ አያመጣም። የጀመረ ሲዝን በሐሳብ ደረጃ ትግስት ሲሰጥ ኤንዞ ማሬስካ በጥሩ ጀመሩ፣ ወረዱ። አምና ድጋሚ አንሰራርተው አራተኛ ጨረሱ፣ ኮንፈረንስ ሊግ አገኙ፣ ክለብ ወርልድ ካፕ ማሸነፍ ቻሉ። ትግስት እግር ኳስ ውስጥ ሁሌም አሸናፊ ነው ክለብ የሚያደርገው እና አሁን ኤንዞ ማሬስካ መደላደል ፈጥሯል። የሊጉን ሻምፒዮን አሸንፈውና ለቼልሲ ደጋፊዎች እንኳን ደስ አላችሁ እያልን የሊቨርፑል ደጋፊዎች ደግሞ ማዘን የለባችሁም። ሪከቨር ለማድረግ አስደናቂ ስነቦና ያለው ሻምፒዮን የሆነ ቡድን ነው። በየርገን ክሎፕ የሰለጠኑ በርካታ ሲኒየር ተጫዋቾች አሉ። ከሽንፈት እንዴት ሪከቨር መደረግ እንዳለበት 9 ዓመት በበቂ ሁኔታ ሲማሩ ሲኮተኮቱ ያደጉ ተጫዋቾች አሉ። እነዛ ሲኒየር ተጫዋቾች ደግሞ ለአዳዲስ ተጫዋቾች ጥሩ ልምድ በመሆን ከጫና ከትችቶች አርቀው ወደ ቅንጅት መጥተው በጋራ እንግዲህ ወደ አሸናፊነት ሪትም እንደሚመጣ 100% ያለምንም ጥርጥር መናገር ይቻላልና ሽንፈቱ ቢያሳዝንም ሻምፒዮና ቡድን እንደሆነ ደግሞ መዘንጋት የለብንም። የሻምፒዮና ቡድን ደግሞ ትልቁ ካራክተር ምንድነው? አፈርልሶ መነሳት ይችላል። ስለዚህ ከሜዳ ውጪ በታየው ብቃት ብዙ ሊወቀሱ የሚገቡ ጉዳዮች አሉ። በክፍል እያነሳን ምክንያቱም የሊቨርፑልን ትችት ስናነሳ በኔጌቲቭ የሚተቸን ኦዲየንስ የለም፣ ሚስማማን ነው። ምክንያቱም የሚታየውን ሪያሊቲ ስናወራ ለሌሎች ክለቦች እንዲህ አይነት ሪያሊቲዎችን ለምሳሌ በቼልሲ በኩል ስናነሳ ደስ የሚለው የቼልሲ ደጋፊዎች አንስተው የሚወያዩበት እይታ የሚያስደንቅ ነው። ትላልቅ የቼልሲ ደጋፊዎች በተለይ አንድ ለንደኒስ ብሉ እያለ በኮሜንት መስጫ ላይ የሚጽፍ አድማጫችን ሰፊ የቼልሲን ትንተና በአንድ ወቅት በኤንዞ ማሬስካ ዙሪያ የጻፈልን ጽሑፍ አለና ከልብ እናመሰግናለን። የትናንት ምሽቱ ድል ያለምንም ጭቅጭቅ 3 ነጥቡ ባለሜዳው ይገባው ነበር። ባለሜዳው አሸንፎ ወጥቷል። በቀጣይ እንግዲህ ሊቨርፑልም አንሰራርቶ ቼልሲም በዚህ ውጤታው እንዲቀጥል ልባዊ ምኞታችን እየገለጽን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አብርሃም ማሩ ላደረክልን የሱፐር ስቲከር ድጋፍ ከልብ እያመሰገን ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በማንቸስተር ዩናይትድ የኦልድ ትራፎርድ ድል ሩበን አሞሪም ተከታታይ የሜዳ ጨዋታ በማሸነፍ ለሁሉም ጨዋታ በዚህ መልኩ መዘጋጀት አለብን እያሉ ነው። ሳም ላመንስ እንግዲህ ለመጀመሪያ ጊዜ በተሰለፈበት ማንቸስተር በሊጉ የመጀመሪያ ክሊን ሺቱን መጠበቅ ችሏል። እስቲ በዚህ ጨዋታ ዙሪያ ደግሞ እንወያያለን። ፕሮግራሙን ይዘን መጣለን። መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።